ውድ የፈታ ቤተሰቦች የከበረ ሰላምታችን በእያላችሁበት ይድረሳችሁ። ዕለተ ረቡዕ የረፋድ መረጃዎችን ነው ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። የፌደራል መንግስቱ ከፍተኛ ባለስልጣናት በኢትዮ ኤርትራ የድንበር ከተማ ቡሬ ገብተዋል። የፌደራል መንግስቱ ከፍተኛ አመራሮች ከአሰብ በቅርብ ርቀት ላይ ጥብቅ ምክክር አድርገዋል። ጥንቅራችን ይዞታል። የኤርትራ ምጽዋ ኤርፖርት የደህንነት ስጋት ውስጥ መሆኑን ያመለከተ መረጃ ይፋ ሆኗል። ስጋቱ የተፈጠረው ጀነራሉ የጎረቤት ኤርፖርቶችን እንመታለን ሲሉ ጥብቅ ማስጠንቀቂያ ከሰጡ በኋላ ነው። መረጃው የጥንቅራችን አካል ነው። በኦሮሚያ ክልል ከባድ ያልተጠበቀ ጥቃት ደርሷል። ከክልሉ ውጭ ያሉ ታጣቂዎች ወደ ምዕራብ ሸዋ ዞን ዘልቀው በመግባት ጥቃት አድርሰው በርካታ ሰዎችን እንደገደሉ የሚያመላክት አንድ መረጃ ወጥቷል። ጥንቅራችን ከሚዳሰሳቸው መረጃዎች መካከል ነው። በትግራይ ክልል ዘገባ መስራት ለአደጋ የሚያጋልጥ መሆኑን የዓለም አቀፉ የጋዜጠኞች ተከላካይ ኮሚቴ ሲፒጄ ገለጸ። ጋዜጠኞች መደበኛ ስራቸውን በሚሰሩበት ጊዜ አፈሙዝ እንደሚደቀንባቸው ኮሚቴው ገልጿል። የጋዜጠኞች ተከላካይ ኮሚቴ ያወጣውን አዲስ ሪፖርት የምንመለከት ይሆናል። በኢትዮጵያ ድንበር የሚገኘው የሶማሊያ ከፊል ራስ ገዝ አስተዳደር ጁባላንድ ከሞቃዲሾ ጋር ሆድና ጀርባ መሆኑ ይታወቃል። የተካረረው ግንኙነት ወደ ቀጥተኛ ግጭት የገባበት ሁለት ክስተትም ባለፈው ዓመት ተስተናግዶ ነበር። ሞቃዲሾውን ከግዛቱ ጋር ለመስማማት ያቀረበችው መደራደሪያ ለኢትዮጵያ መንግስት የእጅ አዙር ተጽዕኖ በር የከፈተ ሆኗል። በአዲስ አበባ ተጽዕኖ ውስጥ ስለገባው የሶማሊያ ፕሬዝዳንት ዕጣ ፈንታ የምንላቸዋለን። የፌዴራል ፖሊስ ዩኒፎርም ለብሰው ራሳቸውን የህግ አስከባሪ በማስመሰል በማሽከርከር ላይ ያለች ግለሰብን ተሽከርካሪ ነጥቀው ለማምለጥ የሞከሩ ግለሰቦች በቁጥጥር ስር መዋላቸውን የሚመለከት አጠር ያለ መረጃን አካተናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እነ ጌታቸው በአሰብ ጫፍ። የፌደራል መንግስቱ ከፍተኛ ባለስልጣናት በኢትዮ ኤርትራ የድንበር ከተማ ቡሬ ገብተዋል። የፌደራል መንግስቱ ከፍተኛ አመራሮች ከአሰብ በቅርብ ርቀት ላይ ጥብቅ ምክክር አድርገዋል። የፌደራል ከፍተኛ አመራሮችና የመከላከያ አመራሮች የአፋር ክልል አመራሮች ያካተተ ቡድን ትላንት ወደ አሰብ መዳረሻ ወደ ሆነችው ቡሬና አካባቢዋ ማምራታቸውን የተገለጸው የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ፣ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን፣ የአገር መከላከያ አመራሮችና ከአፋር ክልል አመራሮች ያካተተ ቡድን ትላንት ከአሰብ በቅርብ ርቀት ወደምትገኘው ቡሬ ከተማ መግባታቸው ከተገለጸ በኋላ ጉዳዩ በማህበራዊ ትስስር ገጾች በስፋት ሲያነጋግር ቆይቷል። በአፋር ክልል አድርጎ ኢትዮጵያን ከአሰብ ወደብ ጋር የሚያገናኛት ይኸው መስመር ከ7 ዓመታት በፊት በኢትዮ ኤርትራ የሰላም ስምምነትን ተከትሎ ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ በተገኙበት መከፈቱ ይታወሳል። በወቅቱ በከፍተኛ ባለስልጣናትና ወታደራዊ ሹማምንት የታጀቡት ሁለቱ መሪዎች ከኢትዮጵያው ቡሬ ድንበር ወደ ኤርትራው ደባይ ሲማ የሚወስደው መንገድ በይፋ መክፈታቸው የሚታወስ ነው። ሆኖም ከተከፈተ ከጥቂት ወራት በኋላ ዳግም መልሶ ተዘግቷል። ቡሬ ደባይ ሲማ መስመር የተከፈተው የሰራ ሐሳል አንበሳው መስመር በተከፈተበት የኢትዮጵያውያን 2011 አዲስ ዓመት ላይ ነበር። ይህ የድንበር ከተማ ላለፉት 7 ዓመታት ዝግ እንደሆነ ሲሆን በአሰብ ቅርብ ርቀት ላይ ይገኛል። በትላንትናው ዕለት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ፣ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን፣ የፌደራል ከፍተኛ ሚኒስትሮች፣ የመከላከያ አመራሮችና የአፋር ክልል አመራሮችን ያካተተ ቡድን በኤርትራና ኢትዮጵያ ድንበር ላይ ወደምትገኘው ታሪካዊቷ ቡሬ ከተማ በጥብቅ መምከራቸውን ተከትሎ ከወቅታዊ የኢትዮ ኤርትራ ውጥረት አንጻር በስፋት የመነጋገሪያ አጀንዳ ሆኗል። ቡሬ ከተማ ከአሰብ በቅርብ ርቀት ላይ የምትገኝ አነስተኛ ከተማ ስትሆን በኢትዮ ኤርትራ ጦርነት ጊዜ ብዙ መስዋዕትነት ከተስተናገደበት የጦር ግንባሮች አንደኛዋ ናት። ኢትዮጵያና ኤርትራ በከፍተኛ ውጥረት በሆኑበት በዚህ ወቅት የተደረገው የከፍተኛ አመራሮች ጉብኝት ምንን ምክንያት እንዳደረገ ከመንግስት በኩል በይፋ የተባለ ነገር ባይኖርም ከአሰብ ጋር ተያይዞ ጉዳዩ እያነጋገረ ነው። በአሁኑ ወቅት በአፍሪካ ቀንድ ዲፕሎማሲያዊና የጸጥታ ስጋት መካከል በኢትዮጵያ ወደብ የማግኘት ፍላጎት ምክንያት የተቀሰቀሰው ውጥረት አንዱ ነው። የወደብ ተደራሽነትና የወደብ አገልግሎት ጉዳይ ከአፍሪካ በህዝብ ብዛት ሁለተኛ ለሆነች ኢትዮጵያ ዋነኛ ፍላጎት ከመሆኑ አንጻር በአካባቢው ይፋ የወጣ መነጋገሪያ ከሆነ ሰነባብቷል። እያደገ ያለው ከ120 ሚሊዮን በላይ የሚሆነው ህዝቧ ፍላጎት መጨመርና የጅቡቲ ወደብ አገልግሎት መወደድ ኢትዮጵያ ተጨማሪ የባህር በር ተደራሽነትና ወደብ ለማግኘት ጥረት እያደረገች ነው። እንደ አውሮፓውያን አቆጣጠር 1995 ድረስ ከ90 በመቶ በላይ የሚሆነው በአሰብ በኩል የሚገቡና የሚወጡ ዕቃዎች የኢትዮጵያ እንደነበሩ ሰነዶች ያመለክታሉ። በተጨማሪም ከ30 እስከ 40 በመቶ የሚሆነው በምጽዋ ወደብ የሚገባና የሚወጣ ጭነት የኢትዮጵያ ነበር። የአሰብ ወደብ የኢትዮጵያ ነፃ ወደብ ነበር። የኢትዮጵያ ጉምሩክ ቅርንጫፍ ነበረው።
ወደ ኢትዮጵያ የሚገቡና ከኢትዮጵያ የሚላኩ ዕቃዎች ከኤርትራ ጉምሩክ ቁጥጥር ውጭ ነበሩ ሲል በአውሮፓውያኑ 1995 የወጣ የአይኤምኤፍ ዘገባ ያመለክታል። በቀጣይ ርዕስ የምጽዋ ኤርፖርት በደህንነት ስጋት ውስጥ። የኤርትራ ምጽዋ ኤርፖርት የደህንነት ስጋት ውስጥ መሆኑን ያመለከተ መረጃ ይፋ ሆኗል። ስጋቱ የተፈጠረው ጀነራሉ የጎረቤት ኤርፖርቶችን እንመታለን ሲሉ ጥብቅ ማስጠንቀቂያ ከሰጡ በኋላ ነው። እንደ ሱዳን ትሪቢዩን ዘገባ ሄሚቲህን ማስጠንቀቂያ የሰጡት ከጎረቤት ሀገራት በኩል የሚነሱ ጀቶችና ድሮኖች በጦርነቱ እያጠቁ ነው የሚል ክስ ካቀረቡ በኋላ ነው። ጀነራሉ በቴሌቪዥን በተሰራጨው ማስጠንቀቂያቸው ከዚህ በኋላ ከጎረቤት በኩል የሚነሱ ጥቃቶችን አንታገስም እንመታቸዋለን ሲሉ ጥብቅ ማስጠንቀቂያ ሰደዋል። ከየትኛውም የጎረቤት ሀገር የሚነሳ ጀት ወይም ድሮን በእኛ ኢላማ እንደሚሆን የወቀው ሲሉ ጥብቅ ማስጠንቀቂያ የሰጡት ሄሜቲ በሙሉ ኃይላችን እርምጃ እንደምንወስድ ይታወቅ ሲሉ አሳስበዋል። ይህንኑ የጀነራሉን ጥብቅ ማስጠንቀቂያ ተከትሎ የቀጠናው ዘጋቢ ጋዜጠኛ ሪች ቴድ ይፋ ባደረገው መረጃ ማስጠንቀቂያው በዋነኛነት የኤርትራን ምጽዋ ኤርፖርት የተመለከተ መሆኑን ጠቁሟል። ጋዜጠኛው ከጁላይ 2025 ጀምሮ የምጽዋ አየር ማረፊያ ያልተለመደ ከፍተኛ እንቅስቃሴ አሳይቷል ሲል የሳተላይት ምስል ባያያዘበት የይፋ ኤክስ መልእክቱ ገልጿል። ይህ ጥብቅ ማስጠንቀቂያ ለምጽዋ የተሰደደ መሆኑን ጋዜጠኛው አመላክቷል። ጋዜጠኛው ይህን ይበል እንጂ ጀነራል ሐምዳን ዳጋሎ የጎረቤት ሀገር ጀቶችን ኢላማ እናደርጋለን ሲሉ ባስጠነቀቁበት መልእክታቸው በግልጽ ኤርትራ ሲሉ አልተናገሩ። ይህ በእንዲህ እንዳለ በሱዳን አሁን ላይ ጦርነት ዋነኛ ማዕከል በምዕራብ ሱዳን ዳርፉር ክልል ሲሆን የፈጣን ድጋፍ ኃይሎች በእነሱ ቁጥጥር ስር ያልሆነችውን የመጨረሻዋን የዳርፉር ከተማ ኤልፋሸርን ከበው ይገኛሉ። ምንም እንኳን የሱዳን ጦር ካርቱም ከተማን በዚህ ዓመት መጀመሪያ ላይ ከተቆጣጠረ ወዲህ ከተማዋ አንጻራዊ ሰላም የነበራት ቢሆንም የድሮን ጥቃቶች ግን አልቆሙም። በካርቱም ዓለም አቀፍ አውሮፕላን ማረፊያ አካባቢ በትላንትናው ዕለት በሰው አልባ አውሮፕላኖች ጥቃት መሰንዘሩ ተዘግቧል። አውሮፕላን ጣቢያው በጀነራል አብዱልፈታህ አልቡርሃን ጦር ኃይሎች በሚደገፈው መንግስት ከሁለት ዓመታት በኋላ ለመጀመሪያ ጊዜ ለሀገር ውስጥ በረራዎች ሊከፍት አንድ ቀን ብቻ ነበር የቀረው። ሆኖም ብርቱ የድሮን ጥቃት በትላንትናው ዕለት ተሰንዝሮበታል። ለጥቃቱም ፈጥኖ ደራሽ ጦሩ ተከሷል። ማንም ሰው በካርቱም ኤርፖርት በረራ እንዳያደርግ ሲሉ ጀነራል መሐመድ ሐምዳን ዳጋሎ በዚሁ አሳስበዋል። ወደ ቀጣይ ርዕስ አለፍን። የኦሮሚያው ከባድ ጥቃት። በኦሮሚያ ክልል ምዕራብ ሸዋ ዞን ከባድ ጥቃት ደርሷል። ጥቃቱ የደረሰው ባለፈው እሁድ ጥቅምት 9 2018 ዓ.ም ባልታጠቁ ሲቪል ነዋሪዎች ላይ ነው። ይኸው ጥቃት የደረሰው በክልሉ ምዕራብ ሸዋ ዞን ኖኖ ወረዳ ልዩ ስሙ ሃሎ ዲንቂ በተባለ ቀበሌ መሆኑን የዶቼ ቬሌ ዘገባ አመልክቷል። በዚህም ከ20 በላይ ሰዎች እንደተገደሉ ዘገባው አክሎ አመላክቷል። ግድያውን የፈጸሙት ጽንፈኛ የተባሉ ታጣቂዎች መሆናቸውን ያመለከተው ዘገባው በኦሮሚያ ክልል ምዕራብ ሸዋ ዞን አጎራባች በሆነው የጉራጌ ዞን አበሽጌ ወረዳ ውስጥ ወታደራዊ ስልጠና የሚወስዱ ታጣቂዎች ይህንኑ ጥቃት እንደፈጸሙ ነዋሪዎቹ መረጃውን አድርሰውኛል ሲል አስታውቋል። አንዳንድ አስተያየት ሰጪዎች በዚሁ ዙሪያ መረጃውን ያቀበሉት የአካባቢው ነዋሪ ጥቃቱን ያደረሱት በአካባቢው የሚንቀሳቀሱ ጽንፈኛ የተባሉ ታጣቂዎች ናቸው ያሉ ሲሆን በእሁድ ምሽቱ ድንገተኛ ጥቃት 22 ሰዎች ወዲያው መገደላቸውን አመልክተዋል። በኖኖ ወረዳ ሃሎ ዲንቂ ቀበሌ ልዩ ስሙ ዳርጌ በሚባል ስፍራ እሁድ ምሽት ከ1 እስከ 2 ሰዓት ግድም በተወሰደው በዚህ ጥቃት ሕፃናትና ሴቶች በስፋት ተጠቂ መሆናቸውንም አስረድተዋል። ቤተሰቦቻቸው የጥቃቱ ሰለባ መሆናቸውን ለዶቼ ቬለ የተናገሩ ስማቸውን ያልገለጹ አስተያየት ሰጪ አሁን በእሁድ ምሽቱ በዚህ ጥቃት የተገደሉ ሰዎች ቁጥር 29 ደርሰዋል። 22 ሰዎች ወዲያው መገደላቸው ሲረጋገጥ ቀሪዎቹ አስክሬናቸው በየጥሻው የወደቁና በሆስፒታል ሕይወታቸው ያለፉ ናቸው ብለዋል። የተገደሉትን ለመለየት ትላንት እስከ ምሽት የአስክሬን አሰሳ በአካባቢው ሲደረግ ነበር ያሉት አስተያየት ሰጪው ከሟቾች አባወራ የሆኑ ትልልቅ ሰዎች ከ6 የማያልፉ ሲሆን ቀሪዎቹ ሕፃናትና አብዛኛው ደግሞ ታዳጊ ተማሪዎችና ሴቶች ናቸው ብለዋል። ለደህንነታቸው ሲባል ስማቸው ያልተጠቀሰው አስተያየት ሰጪ በኦሮሚያ ክልል ምዕራብ ሸዋ ዞን አጎራባች በሆነ የጉራጌ ዞን አበሽጌ ወረዳ ውስጥ ወታደራዊ ስልጠና የሚወስዱ ያሏቸው ታጣቂዎች በተደጋጋሚ እየገቡ ሕፃናትን ጨምሮ ያገኙትን በምንም ፖለቲካ ውስጥ የሌሉ ሰላማዊ ሰዎችን እያጠቁ ይመስላሉ። እነዚህ ሟቾች ምንም ውስጥ የሌሉና ምንም ጥፋት የሌለባቸው ናቸው ሲሉም ተናግረዋል። አስተያየት ሰጪው ጥላቻና ማንነት ላይ የሚያተኩር ጥቃት ካልተባለ ውጪ ከ3 ዓመት እስከ 14 ዕድሜ ክልል ውስጥ የሚገኙ ሕፃናት ምን ውስጥ ይሆናሉ ተብሎ ይታሰባል ሲሉ መጠየቃቸውን ዘገባው አክሎ አመላክቷል። በማዕከላዊ ኢትዮጵያ ጉራጌ ዞን አበሽጌ ወረዳ በተለያዩ ቀበሌዎች የሚንቀሳቀሱ ጥቃት አድራሾቹ በምዕራብ ሸዋ ዞን ኖኖ ወረዳ በተለያዩ ጊዜያት በተፈጠረ ግጭት ቤተሰቦቻቸውን ይዘው የተፈናቀሉም እንደሚገኙባቸው ገልጸዋል። ወደ ቀጣይ መረጃ አለፍን። ሽጉጥ የተደቀነባቸው የትግራይ ክልል ጋዜጠኞች። በትግራይ ክልል ዘገባ መስራት ለአደጋ የሚያጋልጥ መሆኑን የዓለም አቀፍ የጋዜጠኞች ተከላካይ ኮሚቴ ሲፒጄ ገለጸ። ጋዜጠኞች መደበኛ ስራቸውን በሚሰሩበት ጊዜ አፈሙዝ እንደሚደቀንባቸው ኮሚቴው ገልጿል።
በተለይ የህወሓት ለሁለት መሰንጠቅ ከተፈጠረ ወዲህ የጋዜጠኝነት መብቶች መታፈናቸውን ነው ሲፒጄ ዘገባ ያወጣው። ባለፈው ዓመት ሐምሌ ወር ላይ ነበረ ህዝባዊ ተቃውሞን በመዘገብ ላይ የነበሩ ጋዜጠኞች ላይ ሽጉጥ መደቀኑን ዘገባው አመልክቷል። የትግራይ ብሮድካስቲንግ አገልግሎት ቲቢኤስ ጋዜጠኞች በአዲ ጉደም የተነሳውን የህዝብ ተቃውሞ በመቅረጽና በመዘገብ ላይ ያሉ የሚሊሻ ታጣቂዎች መቅረጽ አቁሙ ወይም እንተኩስባቸዋለን ሲሉ እንዳስፈራሯቸው ዘገባው አመልክቷል። ለሲፒጄ ስለ ክስተቱ ያስረዳው የሚዲያው ሪፖርተር መርሃዊ ብርሃኔ የሚሊሻ አባላት ለተቃውሞ የወጣውን ሰው መደብደብና ወደ ተሰበሰበው ህዝብ መተኮስ ጀመሩ ይላል። ይሄኔ ካሜራማን ባልደረባው ተኩስ ተጀምሯል፣ መቅረጽ አንችልም ሲል ሁኔታውን በጽሁፍ የገለጸለት ሲሆን መርሃዊ ካሜራውን ቁጭ አድርገህ ራስን አድን ሲል እንደመለሰለት ያስታውሳል። ሚሊሻዎች በከፈቱት ተኩስ በጊዜው አንድ ሲቪሊያን ሲገደል ጋዜጠኞቹ እንዳይቀርጹ ካልሆነ እንደሚተኮስባቸው ማስፈራሪያ ደርሶባቸዋል። ጋዜጠኞቹ የቀረጹትን ሜሞሪ ካርድ ብቻ በመያዝ ካሜራቸውንና ሌሎች መሳሪያዎችን ትተው ከአካባቢው ሰው ጋር በመቀላቀልና አለባበሳቸውን በመቀየር ማምለጥ እንደቻሉ ዘገባው አውስቷል። የትግራይ ህዝብ ሚዲያ ቲፒኤም እና የትግራይ ብሮድካስቲንግ አገልግሎት ቲቢኤስ በኋላ ላይ ጥቃቱን አውግዘው ዘገባ ሰርተዋል። በዛው ሰሞን ቲቢኤስ 2 ጋዜጠኞች በአክሱም ለእስር የተዳረጉ ሲሆን የአካባቢው ባለስልጣናት ብጥብጥ በመፍጠር በሚል በቁጥጥር ስር አውለዋቸዋል። ጋዜጠኞች ላይ እየተፈጠረ ያለው አፈናና ክልከላው በክልሉ ያለውን የኃይል አስተላለፍና ልዩነት ተከትሎ የመጣ መሆኑን ሲፒጄ አስፍሯል። ህወሓት በደብረጽዮንና ጌታቸው ረዳ ቡድን ለሁለት ከተከፈለ ወዲህ ጋዜጠኞች ወከባ፣ እስርና እገዳ ውስጥ መሆናቸውን የተነገረው መርሃዊና የስራ አጋሮቹ በአዲ ጉደም በህወሓት ታጣቂዎች ለሰዓታት ታስረው የነበረ ሲሆን በተቃውሞ ላይ ታጣቂዎች ሰዎችን ሲደበድቡ ተቃውሞውን ጥሰው ሲገቡና በቀጥታ ወደ ህዝቡ መተኮስ ሲጀምሩ ተመልክተዋል። ጋዜጠኞች ከፖለቲካ ኃይል ስንጠቃው በተጨማሪ መልካም አስተዳደር እጦቶች ላይ በሚሰሩት ዘገባዎች ኢላማ እንደሚደረጉም ተነግሯል። አሁን በክልሉ ያለው ሁኔታ ጋዜጠኝነት ስራ ስለመኖር የሚያጠራጥር መሆኑን ዘገባው አመልክቷል። በጦርነቱ ዘመን 63 ጋዜጠኞች በክልል ውስጥ ታስረው የነበረ ሲሆን እንደ አውሮፓ አቆጣጠር ከ2020 እስከ 2024 የታሰሩ ተጨማሪ ጋዜጠኞች ቁጥር ደግሞ 54 እንደሚደርስ ሲፒጄ ዘገባ አመልክቷል። አሁን በክልሉ ሙያን የጠበቀ ጋዜጠኝነት እንደሌለ፣ አሁን ያለው በመቧደን የአንዱን አካል ድምጽ ማስተጋባት መሆኑን ጋዜጠኞች በቅሬታ ይናገራሉ። በመቀሌ የሚገኘው የኤፍኤም 104.4 ጣቢያ በመጋቢት ወር በደብረጽዮን የህወሓት ቡድን ኃይሎች በቁጥጥር ስር ከዋለ በኋላ ወታደሮቹ የሬዲዮ ጣቢያውን አመራሮች መቀየራቸውን፣ የቡድኑን ትርክት የሚያጎሉ ብቻ ዘገባዎች እንዲሰሩ ማድረጋቸውን ጋዜጠኛ መርሃዊ ይገልጻል። የወታደራዊ ኃይሎች የፕሬዝ መሪዎች ሲሆኑ የዘገባ ነጻነት በአንድ ሌሊት ጠፍቷል ብለዋል ሲል ለሲፒጄ ገልጿል። ሬዲዮ ጣቢያው መሳሪያ በታጠቁ ኃይሎች ቁጥጥር ሲውል ጋዜጠኛው በአቅራቢያው በሚገኝ ካፌ ውስጥ ሆኖ ክስተቱን በድንጋጤ ሲመለከት እንደነበር ገልጿል። የሬዲዮ ጋዜጠኛው ወደ ውስጥ እንዳይገቡ የተከለከሉ ሲሆን ለምን በሚል ለጠየቁት ጥያቄ የተሰጣቸው መልስ ታዘን ነው የሚል ብቻ እንደነበር ይገልጻል። ቀኑ በጋዜጠኝነት ሙያ ዘመኑ እጅግ ያዘነበት መሆኑን የሚናገረው ጋዜጠኛው የታጠቁት ኃይሎች የተሰሩ ዘገባዎችን ሰርዘው የፌስቡክ ልጠፋዎችን ጭምር አጥፍተው የራሳቸውን አመራር መትከላቸውን ያስታውሳል። የሬዲዮ ጣቢያው በታጣቂዎች ሲደፈር ክስተቱ ለሁለተኛ ጊዜ መሆኑን ያስታውሳል። ከመጋቢቱ የመንግስት ግልበጣ በኋላ በመቀሌ ኤፍኤም ሙዚቃና ቀደም ብለው የተሰሩ ፕሮግራሞች ብቻ ተደጋግሞ ሲለቀቁ እንደነበር፣ ይህ ሲሆን ሚሊሻዎች መቀሌን ፓትሮል ሲያደርጉ እንደነበር ያስታውሳል። አሁን በክልሉ በጋዜጠኝነት ስራ ምንም አይነት ነጻነት እንደሌለ ገልጿል። ህወሓትና ታጣቂ ኃይሎቹ የጠላት ቡድን በሚል አጀንዳ እየገፉ ሲሆን በእውነተኛ ዘገባ ላይ ምንም አይነት ትዕግስትና ማለፍ እንደማያሳዩ ይገልጻል። በተለይ የህወሓት ማዕከላዊ ኮሚቴ አባል የሆኑት ፈትለወርቅ ገብረ እግዚአብሔር መስከረም ወር ላይ ባደረጉት ንግግር ሚዲያውን ያስፈራሩ ሲሆን መርዝ የሚተፉና ግጭት የሚቀሰቅሱ በሚል ጋዜጠኞችን የፈረጁ ሲሆን የቲቢኤስ ጋዜጠኞች እስር ወይም ሞት ይጠብቃቸዋል ብለው በስጋት እንደሚኖሩ ለሲፒጄ ገልጸዋል። የጋዜጠኞች ተከላካይ ኮሚቴ ሲፒጄ ክልሉን የኮሙኒኬሽን ቢሮ በጉዳዩ አስተያየት ለመቀበል ያደረገው ጥረት አለመሳካቱን ገልጿል። በቀጣይ ርዕስ በኢትዮጵያ ተጽዕኖ ውስጥ የገባው የሶማሊያ ፕሬዝዳንት ዕጣ ፈንታ። በኢትዮጵያ ድንበር የሚገኘው የሶማሊያ ከፊል ራስ ገዝ አስተዳደር ጁባላንድ ከሞቃዲሾ ጋር ሆድና ጀርባ መሆኑ ይታወቃል። የተካረረው ግንኙነት ወደ ቀጥተኛ ግጭት የገባበት ሁለት ክስተትም ባለፈው ዓመት ተስተናግዶ ነበር። በኢትዮጵያ መንግስት የሚደገፈው የጁባላንድ አስተዳደርና ፕሬዝዳንቱ ማዶቤ ለሞቃዲሾ አልገዛም ካሉ ሰነባብተዋል። የኬንያ መንግስት ጭምር በጉዳዩ እጁን ያስገባ ሲሆን ሞቃዲሾና ጁባላንድን ለማደራደር የተደረገው ተደጋጋሚ ጥረት ሳይሰምር ቀርቷል። በቅድሚያ ሀገሪቱ ጠቅላይ ሚኒስትር ባሬ በመቀጠል ፕሬዝዳንት ሐሰን ሼክ መሐመድ ወደ ጁባላንድ መቀመጫ ኪስማዩ አምርተው ከማዶቤ ጋር ያደረጉት ንግግር አለመሳካቱን ተከትሎ የጁባላንድ አስተዳደርን የሚተካ መንግስት ለመመስረት እንቅስቃሴ ተጀምሮ ነበር። ይሄ በኢትዮጵያ በኩል ከፍተኛ ተቃውሞ ገጥሞት የነበረ ሲሆን የደህንነትና ወታደራዊ ባለስልጣናት ድንበር በማቋረጥ ማዶቤንና አስተዳደሩን መተካት እንዳይሞከር አስጠንቅቀው ነበር። ከአዲስ አበባ ከፍተኛ ድጋፍ ካለው አስተዳደር ጋር ሰላም ለማውረድ ሞቃዲሾ በሳምንቱ አዲስ የንግግር ሐሳብ አቅርባለች። ፕሬዝዳንት ሐሰን ሼክ መሐመድ የፌዴራል የስልጣን ዘመናቸው መራዘም ግዛቱን እንዲቀበል፣ በምላሹም በግዛቱ የተደረገውን የባለፈው ዓመት ምርጫ ውጤት ሞቃዲሾ እንደምትቀበል መደራደሪያ አቅርበዋል።
የግዛቱ ፕሬዝዳንት ማዶቤ ግን የአገሪቱ ፕሬዝዳንት የስልጣን ዘመን ማራዘም የሶማሊያ ህዝብ ስልጣን ነው ሲሉ ጥያቄውን ውድቅ ማድረጋቸው ሶማሊያ ጋርዲያን ዘግቧል። ማዶቤ ከሞቃዲሾ ይሁንታ ውጭ ባለፈው ዓመት ባደረጉት ክልላዊ ምርጫ ለሶስተኛ ዘመን ጁባላንድን ለመምራት ተመርጠዋል። ኪስማዮ ላይ ተጽዕኖ አይላቀው አዲስ አበባ ታዲያ የፕሬዝዳንት ሐሰን ሼክ የስልጣን ዘመን የማራዘም ውጥን ላይ በእጅ አዙር የመወሰን ተጽዕኖ በእጇ መግባቱን የተስተዋለው አሁን ላይ በጁባላንድ የሶማሊያ ፌዴራል መንግስት የበረራ ክልከላዎች ያደረገ ሲሆን የግብጽ ሰላም አስከባሪ ጦር ወደ ኢትዮጵያ ድንበር እንዳይቀርብ ለማድረግ የኢትዮጵያ መከላከያ አብዛኞቹን የግዛቱን አየር ማረፊያዎች ተቆጣጥሮ እንደሚገኝ ይነገራል። ኢትዮጵያ ጁባላንድን እንደ በፈር ዞን የምትመለከት ሲሆን የአልሸባብንም ሆነ ሌሎች ኃይሎችን ወደ ድንበሯ እንዳይቀርቡ የመጀመሪያ መከላከያ መስመር እንዲሁም የብሔራዊ ደህንነት ቀጠና አድርጋ ትመለከታለች። ኪስማዮን ከአልሸባብና ሌሎች ኃይሎች ለማጽዳት ሀገሪቱ ላለፉት 2 አስርት ዓመታት ከፍተኛ መስዋዕትነትም የከፈለች ናት። አዲስ አበባ የጁባላንድ አስተዳደር ከሞቃዲሾ ጋር ያለውን ግንኙነት ላይ ተጽዕኖዋም የላቀ ነው። በቀጣይ ርዕስ መሃል አዲስ አበባ ላይ የተሰራው ተሽከርካሪ ነጠቃ። በአዲስ አበባ የፌዴራል ፖሊስ ልብስን በመልበስ ራሳቸውን ህጋዊ ፖሊስ አስመስለው የአንዲት ሴት ተሽከርካሪ ነጥቀው ለማምለጥ የሞከሩ ሰዎች በቁጥጥር ስር ዋሉ። እየወጡ ያሉት መረጃዎች ያመለከቱት ድርጊቱ የተፈጸመው በትላንትናው ዕለት በአዲስ አበባ ቦሌ ክፍለ ከተማ ገርጂ ዩኒቲ ዩኒቨርሲቲ አካባቢ ነው። በዚሁ አካባቢ መታጠፊያ መብራት ላይ አንዲት ሴት ዲዛይር መኪና እያሽከረከረች በቆመችበት ሁኔታ የፌዴራል ፖሊስ 2 ዩኒፎርም የለበሱ ሰዎች ሴትዮዋን ከመኪናዋ ጎትተው አስፓልት ላይ እንደጣሏት መረጃዎቹ አመላክተዋል። እነዚህ ግለሰቦች እንስት አሽከርካሪዋን ከተሽከርካሪ ጎትተው ከጣሏት በኋላ መኪናዋን ቀምተው ለማምለጥ ይሞክራሉ። በዚህም ወቅት በአቅራቢያው ትራፊክ ፖሊስ ስለነበር ጉዳዩን በቅርበት በሞተር በመከታተል ቀማኞቹን በቁጥጥር ስር ያዋላቸው መሆኑ ታውቋል። በአካባቢው ሰው ትብብርም እነዚሁ ቀማኞች በቁጥጥር ስር ያዋሉ መሆኑ ታውቋል። የተጎዳችው ባለመኪናም ወደ ሆስፒታል ተወስዳለች። እነዚሁ ሰዎችም በፌዴራል ፖሊስ ዩኒፎርም ያጭበረበሩ እንጂ የፖሊስ አባላት ያልነበሩ መሆኑም ታውቋል። በመጨረሻ ርዕስ ብሔራዊ ባንኩ ሊዘምት ነው። የኢትዮጵያ ብሔራዊ ባንክ ህገወጥ ስራዎችን ያከናውናሉ ባላቸው የሐዋላ አስተላላፊዎች ላይ የማያዳግም ሰፊ እርምጃ ለመውሰድ መዘጋጀቱን አዲሱ የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ገለጹ። ባንኩ የሚወስደው እርምጃ የኢትዮጵያና የዓለም አቀፍ ህግን የጠበቀ እንደሚሆን የገለጹት የብሔራዊ ባንክ ገዢው በዚህ ተግባር የተሰማሩ ድርጅቶች ከድርጊታቸው እንዲታቀቡና አስፈላጊውን ጥንቃቄ እንዲያደርጉ አሳስበዋል። የብሔራዊ ባንክ ገዢው የመጨረሻ ያሉትን ማሳሰቢያ የሰጡት በዋሽንግተን ዲሲ ከሚገኙ የሐዋላ አስተላላፊ ድርጅቶች ጋር ከተነጋገሩ በኋላ መሆኑ ተዘግቧል። የብሔራዊ ባንክ ገዢው ወደ ዋሽንግተን ዲሲ ያቀኑት የዓለም ባንክ ግሩፕና የዓለም አቀፍ የገንዘብ ድርጅት ዓመታዊ ስብሰባዎችን ለመካፈል ነው። የቴሮሪዝም ፋይናንሲንግ ወይም መኒ ላውንድሪንግ የምንለው ላይ የተሰማሩ የተወሰኑ የገንዘብ አስተላላፊ ተቋማት እንዳሉ ደርሰንበታል ያሉት የባንኩ ገዢ እዚህ ላይ በጣም የተናበበ የተቀናጀ ሰፊ እርምጃ ለመውሰድ አቅደናል፣ ይህንን አስቀድመን በግልጽ ነግረናቸዋል ብለዋል። ብሔራዊ ባንክ በህገ ወጥ ተግባራት የተሰማሩ የገንዘብ አስተላላፊ ድርጅቶችን በምርመራ እንደደረሰባቸው ሲያስታውቅ የሆኑ የመጀመሪያው አይደለም። ላለፉት ወራቶች ከህገ ወጥ የባንክ ዝውውር ጋር በተያያዘ ከ130 በላይ ግለሰብና ድርጅት የባንክ ሂሳቦች እንዲዘጉ መደረጉ ይታወሳል። በመደበኛ የባንክ ምንዛሬ ስርዓትና በትይዩ ገበያው ያለው ልዩነት ግን አሁን ልዩነቱ ሰፊ ሆኖ ቀጥሏል። ባንኩ የመጨረሻ ያለውን ዘመቻ ከሰሞኑ እንደሚወስድ መረጃው አመልክቷል። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።